እስራኤል በፈጸመችው ጥቃት ከኢራናዊው የኒኩሌር ሳይንቲስት ጋር 11 ቤተሰቦች አባላት ተገደሉ። የኢራን ከፍተኛ መንፈሳዊ መሪ አያቶላ አሊ ካሚኒ ጥቃቱ ካበቃ በኋላ ለመጀመሪያ ጊዜ የቪዲዮ መልእክት አስተላለፉ። አሜሪካ በኢራን ላይ ጥቃት ከሰነዘረች በኋላ ለመጀመሪያ ጊዜ ያስተላለፉት የቪዲዮ መልእክት ሲሆን በእስራኤል ላይ ድል አድርገናል፣ እንዲሁም አቅማችንን ለአሜሪካ ማሳየት ችለናል በማለት ገልጸዋል። ኔታንያሁ ታላቅ ጀግና ነው። ትራምፕ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኔታንያሁ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ እንዲነሳ ጥሪ አቀረቡ። የአሜሪካ የስለላ ደህንነት ተቋም CIA ዳይሬክተር የኢራን ኒኩሌር መርሃ ግብር እጅጉን ወድሟል አሉ። የተቋሙ ዳይሬክተር ራቴክሊፍ የኢራን የኒኩሌር መርሃ ግብር በአሜሪካ ጥቃት ክፉኛ መጎዳቱን የሚያረጋግጥ ታማኝ መረጃ አለኝ በሚል ሀሳባቸውን አጋርተዋል። የእስራኤል ልዩ ኃይል ኮማንዶ በኢራን እና በእስራኤል ጦርነት ሰዓት ኢራን ውስጥ እንደነበረ ተገለጸ። የእስራኤል ጦር ኃላፊ ኤያል ዛሚር የሀገራቸውን ኮማንዶዎች በኢራን ምድር ተልዕኮ ላይ እንደነበሩ አረጋግጠዋል። የአውስትራሊቷ ጋዜጠኛ በጋዛ ዙሪያ ባጋራችው ዘገባ ከስራ መሰናበቷ ፍትሐዊ አይደለም በሚል የመሰረተችው ክስ አሸነፈች። ሰላም ጤና ይስጥልኝ። ዳጎል ዩቲዩብ ቻናል ነው። ዩቲዩባችንን ሰብስክራይብ እና ላይክ በማድረግ እንድታበረታቱን በትህትና እንጠይቃለን። እስራኤል በፈጸመችው ጥቃት ከኢራናዊ የኒኩሌር ሳይንቲስት ጋር 11 የቤተሰቦቹ አባላት ተገደሉ። የኢራን የእንግሊዝኛ ቋንቋ ስርጭት ጣቢያ ፕሬስ ቲቪ እንደዘገበው የኢራን እስራኤል የተኩስ አቁም ስምምነት ሰኞ መገባደጃ ላይ ከመጀመሩ ጥቂት ቀደም ብሎ ኢራናዊው የኒኩሌር ሳይንቲስት ሰዲቅ ይሳበር ከ11 የቤተሰቡ አባላት በእስራኤል የግድያ ጥቃት ተገድለዋል። እንደ ፕሬስ ቲቪ ዘገባ ከሆነ ጥቃቱ የተፈጸመው በሰሜን ኢራን አስተና አሸራፊ በካስፒያን ባህር አቅራቢያ በምትገኘው ከተማ ነው። በፕሬስ ቲቪ ይፋ የተደረገው ዘገባ እንደሚያሳየው በሳይንቲስቱ የቤተሰብ ፎቶ ላይ የተገደሉት የቤተሰብ አባላት አዛውንቶች፣ በርካታ ህጻናትና ሴቶች እንደሚገኙበት ያሳያል። እንደ ዘገባው ከሆነ እስራኤል በሀገሪቱ ለ12 ቀናት ባደረገችው ጥቃት ቢያንስ 14 የኒኩሌር ሳይንቲስቶች ኢላማ አድርጋለች። በሌላ በኩል የኢራን የስለላ ሚኒስቴር የተኩስ አቁም ስምምነት ቢደረግም በሀገሪቱ ውስጥ የእስራኤል ክፉ እንቅስቃሴዎች ሊቀጥሉ እንደሚችሉ ማስጠንቀቁን የኢራን የዜና ወኪል ፋርስ ዘግቧል። ፋርስ ሚኒስትሩን ጠቅሶ እንደዘገበው የእስራኤል ኦፕሬሽን የቴሌፎን ስለላና ብሔራዊ መረጃ ለማግኘት በሚል ዓላማ ለኢራናውያን የጅምላ የስልክ ጥሪ ዘመቻ ጀርባ እንደነበሩ ገልጸዋል። ሚኒስትሩን በተጨማሪም ኢራናውያን በብሔራዊ አንድነት ላይ እርምጃ እንደሚወስዱ ለማነሳሳት የሐሰት ዜና መስፋፋቱን አስጠንቅቀዋል። ከእስራኤል ጋር የተኩስ አቁም ስምምነቱ በቀጠለበት ወቅት የኢራን ባለስልጣናት የጸጥታ ጥቃቶች እያጠናከሩና ለእስራኤል ይሰልሉ ነበር ያሏቸውን በመቶዎች የሚቆጠሩ ሰዎች በቁጥጥር ስር ማዋላቸውን በሰብአዊ መብት ተሟጋች ድርጅት ላይ ስጋት ፈጥሯል። ይህ በእንዲህ ሳለ የኢራን ከፍተኛ መንፈሳዊ መሪ አያቶላ አሊ ካሚኒ ጥቃቱ ካበቃ በኋላ ለመጀመሪያ ጊዜ የቪዲዮ መልእክት አስተላልፈዋል። አሜሪካ በኢራን ላይ ጥቃት ከሰነዘረች በኋላ ለመጀመሪያ ጊዜ ያስተላለፉት የቪዲዮ መልእክት ሲሆን በእስራኤል ላይ ድል አድርገናል፣ እንዲሁም አቅማችንን ለአሜሪካ ማሳየት ችለናል በማለት ገልጸዋል። በቪዲዮ መግለጫውም ዩናይትድ ስቴትስ የኢራን የኒኩሌር መሳሪያ ቤቶችን በማጥቃት ምንም ጠቃሚ ነገር ማሳካት አልቻለችም በማለት የገለጹ ሲሆን ዶናልድ ትራምፕ ስለተፈጸመው ነገር ያልተለመደና የተጋነነ ገለጻ አድርገዋል በማለት ገልጸዋል። ከ2 ሳምንት በፊት የተጀመረው ይህ ጦርነት መላው ዓለምን አስግቶ ነበር። በእስራኤል እና በኢራን መካከል በርካታ መጠቃቃቶች ተካሂደው ነበረ። ኢራን በኳታር የሚገኙ የአሜሪካ ጦር ሰፈር ከመምታቷ በፊት ዩናይትድ ስቴትስ የኢራን የኒኩሌር ቦታዎች ላይ ጥቃት አድርሳ እንደነበረ ይታወሳል። በሰሜን አትላንቲክ የጦር ጥምረት ጉባኤ የጋራ መግለጫ ላይ ዩክሬን ትኩረት አልተሰጣትም ተባለ። በኔቶ የጋራ መግለጫ ላይ ዩክሬን 2 ጊዜ ብቻ መጠቀሷን እንደ ቀድሞ ጊዜ ቁልፍ የመወያያ አጀንዳ ለመሆኗን የሚጠቁሙ ሆኗል። በኒዘርላንድ ዘሄግ የተደረገው ጉባኤ የጥምረቱን ወታደራዊ በጀት ከማሳደግ አንጻር ትኩረቱን እንዳደረገ ተወስቷል። በአባል ሀገራቱ መካከል ያለውን የመከላከያ ትብብር ስለማጠናከር በሰፊው ጉባኤው ላይ መክሯል። ባለ 32 አባላቱ ኔቶ እያንዳንዱ ሀገር ከሚያስመዘግበው ጥቅል አገራዊ ምርት እድገት 5% በ2035 ለመከላከያ ለመመደብ ተስማምቷል። ኔቶ ከሩሲያ ጋር የተጋረጠባትን የዩሮ አትላንቲክ የጸጥታ ስጋት ለመመከት ያለው ውጥን ነው። ሞስኮ በተደጋጋሚ የኔቶ አባላት ጋር ጦርነት ውስጥ የመግባት ፍላጎት እንደሌላት ብታስረዳም ጥምረቱ ግን ከ3 እስከ 5 ዓመታት ጥቃት ይሰነዘረብናል የሚል ስጋት አለበት። የሰሜን አትላንቲክ የጦር ጥምረት በ1949 በ12 ሀገራት ሲመሰረት አንደኛውና ቁልፍ ዓላማው የዛኔዋን ሶቪየት ባለችበት ማስቀረት እንደነበረ የሚዘነጋ አይደለም። ኔታንያሁ ታላቅ ጀግና ነው። ትራምፕ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጠቅላይ ሚኒስትሩን ቤንያሚን ኔታንያሁ የሙስና ክስ እንዲነሳ ጥሪ አቀረቡ።
ኔታንያሁ በፈረንጆቹ 2019 በሙስናና እምነት በማጉደል ወንጀል ክስ እንደተመሰረተባቸውና እስካሁን መቀጠሉን ተከትሎ ነው ትራምፕ ክሱ እንዲነሳ ጥያቄ ያቀረበው የተባለው። በፈረንጆቹ 2022 በፍርድ ቤት ክርክር ላይ የሚገኙ ኔታንያሁ በተመሰረተባቸው ክስ ላይ ጥፋተኛ አለመሆናቸውን ተከራክረዋል። ለእስራኤል መንግስት ባለውለታው ለመሆን ታላቅ ጀግና ቢቢ ላይ ለተመሰረተ የሙስና ክስ ምህረት ሊደረግ ይገባል ብለዋል ትራምፕ። ኔታንያሁ ነገሮችን በጥልቀት የሚመረምሩ ዊች ሃንተርስ ሲሉት በጣም ይመስጠኛል ሲሉ ትራምፕ አሞካሽተውታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፉት ሰኔ 3 በቴል አቪቭ ኔታንያሁ ጉዳዩ እንደገና መነሳቱን ተከትሎ ነው ትራምፕ ከኔታንያሁ ጎን መሆናቸውን ያሳዩት የተባለው። የአሜሪካ የስለላ ደህንነት ተቋም CIA ዳይሬክተር የኢራን ኒኩሌር መርሃ ግብር እጅጉን ወድሟል አሉ። የተቋሙ ዳይሬክተር ራቴክሊፍ የኢራን የኒኩሌር መርሃ ግብር በአሜሪካ ጥቃት ክፉኛ መጎዳቱን የሚያረጋግጥ ታማኝ መረጃ አለኝ በሚል ሀሳባቸውን አጋርተዋል። አሜሪካ በፎርዶና ናታንዝ እንዲሁም በኢስፋሃን ላይ የረባ ጉዳት አላደረሰም የሚል አፈንድቶ የወጣ ሰነድ ከጠቀሙ በኋላ ነው እንዲህ አይነቱ ሀሳብ ከሲአይኤ በኩል የወጣው። በታማኝ የደህንነት ምንጭ ላይ መሰረቱን ያደረገው መረጃ ስለመሆኑ ያስታወሱት ዳይሬክተሩ የኢራን የኒኩሌር ጣቢያ ወድሟል ብለዋል። ማብላዮቹን ዳግም ለመገንባት በርካታ ዓመታት ኢራን ያስፈልጋታል። በእርግጥ ኢራን ጥቂት ወራት ወደ ኋላ ሊወስዳት ቢችል እንጂ የተፈጸመባት ጥቃት ከባድ አይደለም ተብሏል። አፈትልኮ በወጣው ሰነድ ላይ የማስተባበያ ዘመቻ በሚመስል የትራምፕ አስተዳደር ክፍተቱን ለመሙላት እየሰራ ነው በሚል ይተቻል። ፕሬዚዳንት ዶናልድ ትራምፕ በዘሄግ ኒዘርላንድ የሰሜን አትላንቲክ የጦር ጥምረት ጉባኤ ላይ ሆነውም ዓላማችንን በኢራን ላይ አሳክተናል ሲሉ ተደምጠዋል። ይህ በእንዲህ ሳለ የእስራኤል ልዩ ኃይል ኮማንዶ በኢራንና በእስራኤል ጦርነት ሰዓት ኢራን ውስጥ እንደነበሩ ተገለጸ። የእስራኤል ጦር ኃላፊ ኢያል ዛሚር የሀገራቸው ኮማንዶዎችን በኢራን ምድር ተልእኮ ላይ እንደነበሩ አረጋግጠዋል። እስራኤል የኢራን አየር ክልልን ስትቆጣጠር የምድር ኃይሉ ኮማንዶ እገዛ ነበረው ሲሉ ዛሚር አስታውሰዋል። በጠላት ግዛት ውስጥ ዘልቀው በመግባት በሚስጥር ዘመቻ ሲያደርጉ ነበር ባይ ናቸው። ይህም ለምንወስደው እርምጃ የዘመቻ ነፃነት እንዲኖረን አድርገዋል በሚል አሳውቀዋል። ዛሚር ከእስራኤል ባለስልጣናት ይህን አይነት አስተያየት ሲሰጡ የመጀመሪያ ሆነዋል። በዶናልድ ትራምፕ አሸማጋይነት የተደረገው ስምምነት ለጊዜው ሁለቱም ኃይሎች ከመተኳኮስ እንዲቆጠቡ አድርጓል። እስራኤል የአየር ክልሉን ሙሉ ለሙሉ ተቆጣጥሬዋለሁ ብትልም ቴሄራን ራሴን አስከብሬያለሁ በማለት ትገኛለች። አውስትራሊቷ ጋዜጠኛ በጋዛ ዙሪያ ባደረገችው ዘገባ ከስራ መሰናበቷን ፍትሐዊ አይደለም በሚል የመሰረተችው ክስ አሸነፈች። አውስትራሊያ ጋዜጠኛ አንቶኒ ስላቶቭ በኤቢሲ ቴሌቪዥን ላይ ያቀረበችውን በህገወጥ መንገድ ከስራ ተቀንሻለሁ የሚል ክስ መርታቷን 45511 የአሜሪካ ዶላር ማሸነፏን የሀገር ውስጥ ሚዲያ ዘግበዋል። የፌዴራል ፍርድ ቤት እንዳስታወቀው ቴሌቪዥን ጣቢያው ፍትሐዊ የሥራ ህግን ተቃውመዋል በሚል ምክንያት የእስራኤል ወታደራዊ ዘመቻን በመቃወም የፖለቲካ አስተያየት ሰንዝራለች በሚል ስራዋን በማቋረጥ እንዳሰናበታት ኤቢሲ ኒውስ ዘግቧል። የሊባኖስ አውስትራሊያ ጥምር ዜግነት ያላት ጋዜጠኛዋ ላቱፍ በኤቢሲ ተቀጥራ የምትሰራ ሲሆን በሂውማን ራይትስ ሰዎች የጋዛ ጦርነት አስመልክቶ በኢንስታግራም የለጠፈችውን ዘገባ በኢንስታግራም ገጿ ላይ ካጋራች በኋላ ከስራዋ ተባራለች። ይህም ድርጊቷ ኤቢሲ የአርቶስ ፖሊሲው መጣስ ነው ብሏል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ጋዛ የሚገኙ የእስራኤል ባለስልጣናት ረሃብን የጦር መሳሪያ አድርገውት እንዴት እንደሚጠቀሙት የሚገልጽ ጥናት አሳትመው ነበር። በሌላ መረጃ በማዕከላዊና ደቡባዊ ጋዛ በሁለት የተለያዩ ክስተቶች በእስራኤል ወታደራዊ በተከፈተው ተኩስ እርዳታ ሲጠባበቁ የነበሩ ቢያንስ 46 ፍልስጤማውያን መገደላቸው የነፍስ አድን ሰራተኞችና ሆስፒታል ገልጿል። በአሜሪካና እስራኤል የሚደገፈው በዚህ እርዳታ ስርጭት ወቅት የተፈጠረው ክስተት የተባበሩት መንግስታት ድርጅት አጸያፊ ድርጊት ሲል የጠራው ሲሆን የሞት ወጥመድ ሲል አክሏል። ይህም አይነቱ ለጋዛ ነዋሪዎች ሞት ምክንያት የሆነው ክስተት ከቅርብ ጊዜ ወዲህ በየዕለቱ በተደጋጋሚ የሚፈጠር ቢሆንም እስራኤል ከሳምንት በፊት ኢራን ላይ በፈጸመችው ጥቃት ምክንያት እምብዛም ትኩረት አላገኘም። የተባበሩት መንግስታት በዚህ ወር መግቢያ የጋዛ ሰብአዊ እርዳታ ፋውንዴሽን ከተቋቋመበት ጊዜ ወዲህ ባለው ጊዜያት ትናንት የተፈጸመውን ክስተት ሳይጨምር በእስራኤል በቀጥታ በተከፈተ ተኩስ ወይም ሰዎች እንደ ከለላ በመጠቀም ከ410 በላይ ፍልስጤማውያን መገደላቸውን ገልጿል። ልጇ ለቤተሰቡ እርዳታ ለማምጣት ሄዶ በተከፈተው ተኩስ የተጎዳባት ኡማሬ የተባለችው እናት የልጆቼ ሕይወት እንዲህ የረከሰው ለምንድን ነው ስትል ጠይቃለች። ልጄ እህትና ወንድሞቹ የሚመገቡትን ዱቄት ለማምጣት ነበር ከቤት የወጣው፣ አሁን ግን ሆስፒታል ውስጥ በጽኑ ሕክምና ክፍል ነው የሚገኘው ስትል አክላለች።
ከአውላድ ሆስፒታል የወጣው ቪዲዮ በተኩሱ ጉዳት የደረሰበትና በደም የተሸፈነ አንድ ወጣት ወደ ሆስፒታሉ ሲደርስ የተፈጠረውን የነፍስ አድን ግርግር አሳይቷል። ወዲያው የሆስፒታሉ አልጋዎችና ወለሎች በተጎዱ ሰዎች ተሞልቶ ታይቷል። በዚህም ቪዲዮ አንድ ሽማግሌ በተቀመጡበት ሕይወታቸው አልፎ የሚታይ ሲሆን ባለቤታቸው ፊታቸውን እየነኩ በከፍተኛ ሐዘን ውስጥ ሆነው ታይተዋል። የሆስፒታሉ አመራሮችና በሐማስ የሚመሩ ተቋም ቢያንስ 21 ሰዎች እንደሞቱና 150 ሰዎች ደግሞ እንደቆሰሉ ገልጸዋል። በጋዛ ሰብአዊ እርዳታ ፈንድ የቀረበው እርዳታ ለመቀበል በእስራኤል ወታደራዊ ዞን ውስጥ ተሰብስበው የነበሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተዋል። የእስራኤል ጦር ፍልስጤማውያን በተሰበሰቡበት የእስራኤል ወታደሮች ኦፐሬሽን ከሚያከናውኑበት ስፍራ አቅራቢያ ነበር ብሏል። ጨምሮም የእስራኤል ወታደራዊ በከፈቱት ተኩስ የተጎዱ ሰዎች እንዳሉ ሪፖርት እንዳለ ገልጾ ሞት ስለመኖሩ እየተጣራ ነው ብሏል። የእርዳታ ፋውንዴሽኑ ግን በእኛ ጣቢያ አቅራቢያ የተፈጠረው ክስተት የለም ብሏል። የጤና ባለሙያውና የነፍስ አድን ሰራተኞች ግን ቢያንስ በደቡባዊ ጋዛ 25 ሰዎች ከፋውንዴሽን ጣቢያ ትናንት ማክሰኞ መገደላቸውን ገልጿል። ሀትሞ ቡሬጃል የተባለው የአይን እማኝ የእስራኤል ወታደራዊ በሲቪል ሰዎች ላይ ሲተኩሱ እንደነበረና ደም በየቦታው ይታይ ነበር ሲል ለቢቢሲ ገልጿል። በዙሪያው የነበረው እያንዳንዱ ሰው ተጎድቶ ነበር። ምናልባት ወደ 30 የሚሆኑ ሰዎች ተጎድቶ የሚረዳቸው ሰው አልነበረም። ለማትረፍም ስንረባረብ የነበረው ዘመዶቻችን ነው ብለዋል። የእስራኤል ጦር ግን ከሚባለው ነገር በተቃራኒ በራፋ የእርዳታ ጣቢያ ስለተፈጸመው ክስተት መረጃ የለኝም ሲል ለቢቢሲ ገልጿል። እስራኤል ጋዛ ላይ የጣለችው ሙሉ ከበባ ባለፈው ሳምንት በአሜሪካ እስራኤል የተመሰረተ እርዳታ ፋውንዴሽን ባለፈው ሳምንት ስራ መጀመሩን ገልጿል።